ወእሙ ለእግዚእነ ሰአሊ በእንቲአነ ከመ ይማረነ ወይስሃለነ ያስተሪ ሂሩቱ በላዕሌነ ሠርዐ ለነ ሰንበተ ለዕረፍተ ዚአነ ፍስሐ ወሰላም ለእለ አመነ ሃሌሉያ ሃሌሉያ ይእቲ ማርያም እምነ ወእሙ ለእግዚእነ ሰአሊ በእንቲአነ ከመ ይማረነ ተቃጠልኩኝ። የክርስቲያኖችን ልብ እንዳላገኝ አደረገኝ። ተቃጠልኩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎተ ንስሐ። አቤቱ ዓለሙን ሁሉ ያዝ ጌታችን እግዚአብሔር አብ የነፍሳችንንና የሥጋችንን የደመ ነፍሳችንን ቁስል የምታድን አንተ
ይሄም እኮ በመከራ ነው የተሳካው። እንትን ብር ያው ፎሎ መጥራት ሰማይ እንደምን አደርክ? ደህና አደርክ ወይ? ይኸውልህ ኋላ ላይ ዝክር ስላለኝ ብቅ በል ከቤተ ክርስቲያን መልስ። እሺ ነው እናንተ ያያሁት ጉድ እዚህ የሚነገርም አይደለም። ኑ ይልቅ ቅዳሴ ሳይገቡ ቶሎ ደርሰን አላነግራችኋለሁ። ይልቅ የሚነገርም አይደለም እዚህ ኑ እየሄድን እንግዲህ ሰንክስ በኋላ እንገናኛለን። አይ ከመስክ ወጥቼ ልምጣ። በል እንግዲህ እኛም ለናንተ ተከታተል ይሁላ። እንዴት ኋላ ቤት ትዘርቀውኛል። ስለወላዲተ አምላክ ስለመብርሃን ስለወላዲተ አምላክ ስለመብርሃን ስለወላዲተ አምላክ ስለመቤታችን ስለመብርሃን ስለመብርሃን ስለወላዲተ አምላክ ስለመቤታችን ስለመብርሃን ስለወላዲተ አምላክ ስመርግዚኦ ከመታደነነ ስመርግዚኦ ከመታደነነ ስመርግዚኦ ከመታደነነ አያ በላይ እንዴት ናችሁ? እንዴት ነህ? አያ የት ነው? ምነው በባሉ? አይ አስቤውስ አይደል አይቻት ከማልፍ ብዬ ያስኳት እንጂ ምን ታደርገዋለህ? የኔ ዓለም ይሄ ነው። መብለጭለጭ አይደል ጥሩ መኖር ተለቅ ነው ለኔ። ተመልከት እስኪ እኔ እንዴት እንዳማረብኝ እንዴት እንደተለወጥኩ ይግባህ እንጂ። አሁን ያንተች የምታል አዝምራ የተደርሰና ነው እናቆም እንዴ? አመት ሙሉ አፈር ገፍተን መች ለጉሮራችን የሚበቃ ምርት እናቃለን። ለእርዳታው ተመስገን። ኧረ ተው አንተ ሰው፣ ወይ በምን አወቅ? አምላክን ማሳዘን አይሆንብህ ስለነገሩ
ታውተው እየሰጠኝ እየበላሁ አልበላሁም ብል ኧረ ተው ይሃዛኝቱን ነገር አላማረኝም። ምን ቸገረህ አንተ? ምን ቸገረህ? ሳትለፋ ቤት ድረስ ስንዴው ጤፉ ማጣፈጫው ከመጣልህ ያለፈውበት አይጠቅመኝ ብለህ አው ለኔ ይህች ላቤ ውጤት ትበቃኛለች። ከዚህ በመለስ ድንግል እናቴ ተባርክልኝ። አዎ እናቴ ድንግል እናቴ ተባርክልህ እናቴ። ይኸው እንግዲህ ስቀላቀል ተነስራት እንዴት ያለው ስማኝማ ጓዴ የቅድምን ነገር ከምን አደረሰ? ኧረ እባክህ ተወኝ። ሁሉ ተባሉ በኋላ ይደርስ ይልም መቼም ከዚያ ሻህን ብትማር ከቶም ማውቃለሁ ብትል ውጭ ሄደው ከተማሩት ከተማንም ከቀመሰው አትበልጥ። እንዴው ወንድም ይሙት እኔ ላንተ ብዬ ነው ተቋም ይዞት የመጣው የእውቀት የትምህርት እድል ይልቁንስ ሳያመልጥህ ተመዝገብ። የኛ ሰው ሲባል የኖርበትን መርገብ በአዲስ መሳ የራሱን መጣል የሰው ማንሳት ተወዳላችሁ። አንተም በሌላ ያየው አይደለም ያመጡልን ትምህርት ለለውጥ ተነሰየው ኋላ በዚያ አስተካከው አገሬውን ከእምነቱ ከሥርዓቱ ያጣረሱት እንደሆነ የነጭ ማየት ነው። ደግሞስ እነሱ የሚሉት እኔን ተለወጥ እኔ ምን ግዴ መሄድ ነው። ተው ለአንተ ግድብ አይኖረው ለኔ የቆጠርኩት ዳዊት ያስተማሩኝ አባት እምነቴ ይበልጥብኝ። ምን ይላል ይሄ? ስትጠየቅ አመድ ወይ አታውቅ የሚያሳውቅ ደሞ ስትባል ደርሶ ደም ግንፍል ይላል። እስቲ መልስላታ። ምን አለ አንቺ ሴትዮ ብትተኝ ለምን አትተኝ? ተይኝ እኮ ነው ብለ ስለ እምነቱ ስለ በዓሉ እንዴት እንደሚከበር በጎለደፍ አንደበቴ ነገርኩሽ። ታልገባሽ እርሺው ተይው። ያው እውነት የጓደኛ እህት ባትሆኚ ኑሮ አለቀሽም ነበር። ተፈለክሽ ደግሞ በእምነቴ ጉዳይ እህትነትሽ ጥንቅር ብሎ ሊቀር ይችላል እንጂ አለቅሽ። ምን እንደ መስክ ለቅቄያቸውን የመጣው ተሳለም አላልከኝ? ፍጠን ተሳለምና ግል አሁን ይሄ ምን ተብሎ ይወራል? አንቺ እቃ ተዘርፏል ብትይ ስም ማጥፋት ነው የምትባይ። የታርገነ እንዴው ግን ወደ ቅርስ ይሆናል ብላ ፈርታ ነው። መቼም እዚህ ቤተክርስቲያን ያለው ውድ ቅርስ ነው። ካልሆነ ደግሞ ለምን ተደበቀ? እንደው ግራ ገብቶኝ ይሁናት እሱስ ልክ ነው። ይኸውልሽ የንጉሱ ዘውድ የቅዱሳኑ መስቀል ንዋየ ቅድሳት ረስንቱ ይህን ሰው ሁሉ ወደዚህ የሚተረማመሰው ለአምልኮ ወይ ለጸበል ብቻ አይመስለኝም። አጽመ እግዚኦ ወላ አቦ ጸራህ አጽማ አኔ ቃለ ስዕለት
نقوس يعني واملاكي يعني اسمع كاز اندكزيو بصبا اسما عندك على بصبا اكا اقوم كرمي اكا واستر ايلا اكا اسمع يكون كاملا اكا زامزا ايافا اكل وياد الركويا المسلي اكا وينب وامازيا عنكر ما جنتي سلا اكاكزيو كله مقابتا مزا ሰላም ናችሁ ወይ? አረ እግዚአብሔር ይመስገን። ሰላም ናችሁ? የናችሁ ሰላም ናችሁ ወይ? የናችሁ ወገኖቼ? ሰላም አረጋዊንን ተዋወቀው። አረጋዊን በእኛ ከተማ የታወቀ ገበሬና የቤተክርስቲያን ሰው ነው። አረጋዊ እንደ ስሙ አረግ የለበሰ ይሄን ያህል የሚነገርልኝ ሰው እንኳን አይደለሁም። አረጋዊ እንደው ግን ሳውቀው የሚነገርለት እያለ እኔ እስቲ ጀነባ ገብረየስ እንደሆነ እኮ ደጋስ ለምን የምነዘነሱ እናንተ ያላችሁ ሰው በተስኪያን ይሄዳል። የሄደበት ያልኳት ቦታ ዛት በተስኪያን መልስ አረጋዊን ቤት ድግሱ ላይ ነበር። እሱንም ተተመቸኝ ወደ ኋላ ዘልቃለሁ። አንቺ ግን ገብረየስ ይብላኝ ነው ወለደ አገባስ ይፈታሻል። አንቺ አለብላቢ አቀሱኛል። አሁን የዛሬን ቀን ስራ መፍታት ምን የሚሉት ነው? ይሄ ለኔ ጎጣሽ ባህል ማለት ነው። ኧረ ተው እናንተ ተው። አሁን እግዚአብሔርን ማምለክ ማክበር ጎጣች ባህል ያስብላል። ተው እንጂ ምንም ብትለኝ ይሄ ለኔ መልስ አይሆንም። ያው ኋላ ቀርነት አለመብሰል ነው። እኛ ሰላም ነው የምንፈልገው። ተው እንጂ መዳፈር እናንተ ስራን በረፍት የለወጠች የኦርቶዶክስ እምነት አይደለች ወይ? ለቀባሪው አሮድቶ አይሆንብኝ ልንገርህ ፊደል ቀርጻ ባሳወቀች ባስተማረች መልሰህ የምነክሳት ያልመሰልከው አንተ እላፊ ቃላት መናገር ላያስተማምነን ተው። ይቅርብን ሰዎች ይቅርብን ብያለሁ። ይቅርብን እንዴት አይነት ነገር ነው እናንተ? ሀገሪቱ በእናንተ ተበደለች። ከዘመነው መዘመን አትችሉ ብቻ አመት እየቆጠራችሁ ወር እያሰላችሁ ስራ መፍታት አንተ ለእግዚአብሔር ጊዜና ሰዓት መስጠት ከገንዘብ አልፎ የቀና ሰዓት መስፈር ስራ መፍታት ግና ከስራ አፈናቅሎ እርዳታ መቀበል ባልሰሩበት መክበር በጉራ መዳበር ግን የስራ ያለው አየህ እንለያያለን። በጣም ሰርተን የሰራነው ጥቂቱ እንዲባረክልን በጸሎት መጠየቃችን በቤቱ መሰብሰባችን ኋላቀር ካስባልን እንግዲህ ከዚህ ወዲያስ ብንባል ምን ይደንቀን? ምን ይደንቀን? ወዴት እንዳንላወስ ባህል ገንዞ ይዞን ዓለም ጥሎን መጥፎ ታሪክን እየዘከርን በድህነት ስንማቀቅ ተጠያቂው ሃይማኖት እንጂ ሌላ ማን ሊሆን እኮ ይሄ ፍሬ አልባ ክርክር ስድብ ነው። በላይ ልታገስ አልችልምና ልብ አድርጉልኝ። አባባ ተጋድሎ ቶሎ ድረሱ። ኧረ ቆይ አንቺ እንነጋገር እንጂ ምን ልብ አድርጉልኝ ነው እንዴ? አይነቱ አድር ባሽራፍ አምናታርክስ አሁን ነው ጣልቃ አትግቢ። ደግሞ አንተ ምን ቤት ነህ? ተውለት ነው ለሁላችሁም በቂ መልስ አለኝ። አለመማራችሁን እነግራችኋለሁ። አንተ ስርዓት አትለፍ እንጂ ፈርቼ እኮ አይደለም
ከቅዳሴ ወጥቼ በረከቴን እንዳላጣ ነገሩ ብትፈራኝም አልፈርድም። እንግዲህ ክብር ካልወደደልህ አማሰዋ አሬ እናቴ አረ ተው እባክህ አረ ተጋደሉ ገደሉ አረ በእናትህ አረ በማርያም አረ ባሳኝ ጫታቸው ያምራል ብዬ መቼ እዚህ ደርሳል ብዬ የእናቴ ልጅ እባክህ ተው እንደ ኧረ ተወኝ ኧረ ተወኝ እባክህ ተው ኧረ በመድኃኒዓለም ኧረ ባሳኝ በሉ እኮ ዱላችሁን ጣሉት። ኧረ በሚካኤል ምን ነው እናንተ ለሁላችን ሕግ አለን ሥርዓት አለን። አያችሁ አይደል የእናንተ ግርግር ያስነሳውን ይህን ሁሉ መዓት እፍይ ለማይሞሉ ለነርሱ እናንተ ሁሉ ሰላምኛ ሄደች ሰላም ሰጥቶ ጋር የሳቅባው ባራ እንዲበሉ ምን ነው ልጄ ምን ነው አረግ ወይ ከባል ወተን ከበረከት ኋላ መርገም ምን እናርግ ለሰይጣን እምነታችን እኮ ነው የመጣው አባ እንዴት ያልሆነ እባካችሁ እባካችሁን ታገሱ እኔ ትቻለሁ አባ ትቻለሁ የእናንተው ጉድ ያስነሳውን ይህን ሁሉ መዘዝ አይታችኋል አይደለም በላንተ ንሳ የነሱንም ዱላ አንድ ላይ አንተም የነሱን ለብቻ ሰብስብና ያዝ አዎ ጎሽ ነገ ሁላችሁም በተለመደው ሰዓት እንድትገኙ አሁን ግን በሰላም ወደ ቤታችሁ እንዴት ብሎ ያው ካሁን በኋላ አላግባብ አንዳችሁ ተንኩሳችሁ ጠብ ውስጥ ብትገቡ ያለማኝ ትቀጣላችሁ ጨርሻለሁ ግድ የለም ከኛ ይቅር እንሂድ ሰላም ይሻላል አለቀው እውነትን የማይወድ ህዝብ ኔታ ገርማል እኮ በዱላ ሞከረህ ባያውቀው ነው እንጂ ምን ዋጋ አለው ወስዶ ነበር መቀፍ እንዴት አያውቀው አብረው አድገው ተተኛው በተስካን አልነበር እንዴ የሽጥላ ያገለግል የነበረው ምን የከፋ ነገር ቢመጣ ነው እንዴ ተዳፈረ አሃ ያውቀናል እንጂ መምሩ የጓዳችንም ሰውማ አይደል እኮ የሽጥላየኛው አይ አላመኑኝም ልበል መምሩ አራ ለማመንስ አይደለም ልጅ እንደው ነገር ሁሉ ግራ ቢገባይ ጊዜ ነው እንደው ሰው ሁሉ ምን ነክቶታል እንዴ የበላበት ወጭት ሰባሪ ሆኖ እኔ እኮ በአንድ ጊዜ በምላሱ ለተቀበለው ስልጣን እንዲሆናል ብዬ መጅገመትኩኝና እግዚአብሔር ይመስገን እኔ እኮ እኖር ብሎ ለምላስ አድር ብሎ መስሎ ነበር አረ ሁሉ ነገር ተቀይሯል እንግዲህ ነገ ችሎት ላይ ባይሆን እመጣለሁ ልጄ ማምላክ ትጨመርበት እመጣለሁ እንዴ አንተውን አቅፈህ ነው ደግሞ የራስን ጉዳይ ማለት አይደለም እንዴ ልጆች እገኛለሁ ግድ የለም ከሌላው ሰው ይልቅ ቅድሚያ የማውቃችሁ እናንተ ተለወጡልኝ ሁላችንስ ቢሆን ሐሳቡ ቢገባና አይደለ ተከተልንህ ለውጥ ማን ይጠላል አይኛ ሰው ሲያዝኑለት ተጠቀም ሲሉት አይገባው ግድ የለም ነገ ልክልኩን እናሳየዋለን ስማ አጉራጠናኝ ካላስባልኩት እሺ እንዲህ ነው እንጂ የሚፈለግ አባቴ አጉራጠናኝ የተረታ መሐላ ገዳውን የተመታ ይባላል ሳየዋለሁ ያው መቼም አባ እኔም ቢሆን ትንሽ ጅልኛ ደም የገንፍሎ ሳት ቢለኝ በዱላ አቅምሻለሁ እነሱ ወገኖችም ቢሆኑ ትንሽ የወጡ ተባርበው ቃጫ
ህጉ በእኛ ሳያደላብን አይቀርም የሚል ስጋት ስላለ ያለ ሐረጎይ እኔም ዓለምን ዘብጥ እያልወድም በዚህማ ወደ ኋላ ምለው ምን ነገር የለም። እውነት እሱ አይደለም ልጆች አባታችን በዚህ እንኳን እንዳይመጡ። ቆይ ግድ የለም ልጅ ባይበሪውን ታገስ። እኮ ነው እማምላክ ታውቃለህ። ግድ የለም ነገ ብቻ እዛው ወጣው ልጅኝና እኛ ጋር እግዚአብሔር አብሮን ይከተላል። ይሁን 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 ቀበሱ በላችሁ ጠብቁሽ ሰጣሁት እኮ ያ ይሰጣህ በቃ ሂዱ አዳና ነው ደርሳችሁ ነው ቶሎ ጠዋቸው እውነቴን ነው ምን ሳይ ገብተህ አትገላግለኝ ኖሮ በተረኮ ነበር ነው ምን ላድርግ ብለህ ነው? መቼም ከቅዳሴ ወጥቼ እንደው እስቲ እንደው ባሊዝ ኖሮ አስበው የሚደርሰውን ጉዳት ተገዳደርከኝ እንጂ እኔማ ወደ ኋላ ማለት እንዴ ታገኛለህ እንዴ ነን አጋማሪ ማለት ነገሩ እኮ ትዕግስት ማድረጋችንም ደግ ነው። ተላላቅ ነበር የሚታረቀው እግዚአብሔር የሚወደው ነገር ይሄ ለቆኛም ያለው ነበር ማጫረስም አለበት። ስራ መስራት ነው ለብዛት ይሆናል መሆን አለበት ያለሽ ምነው ገብረየስ ምነው ገብረየስ አትኩል እኔ ቀደመችውን እምነት ይዣለሁ እናንተ ታሻችሁ ግቡ አንተም አንቺም እዛው ተጠበቡ ክርስትና ለራስ ብቻ አይደለም ይኸውልህ ገብረየስ ወንጌል አለበት እኮ ለዓለም የቀድም ደርሶኛል ከአያት ከቅድሚያቴ አሁን ተየት መተሽ ነው ትንሿ እህቴ እኔ ደግሞ የማውቀው በደንቆሮነቴ መጣፉ የሚለው የአባቴ አያቴ ምንጅላቴ አንድ ነው ጥምቀቴ አንድ ነው አምላኬ በአንዲት ሃይማኖት አንቺ ተየትም ሰብስበሽ የሃይማኖት ቅራሪ በክርስትና ስም በወንጌል ስም እዛት ታምባች አይ እንብኝ አሻፈረኝ ነተርካለሁ ታሽ ድንግል ማርያም አትለመነኝ የፈጣሪ በታች ፍጡራን በላይ አማት ሸፈርኩ
እንደምን አደራችሁ? አረፍ መስገን አረፍ አረፍ በሉ። ግድ የለም አረፍ በሉ። ዛሬ አክብርልኝ። ዛሬ አክብርልኝ። እስቲ ናንተ ጎበዝ እስቲ አንድ ጊዜ እስቲ ይህን በትር በመልኩ አድርገው። እስቲ አንዴ ጫበሉ። ሸንጎ ተሰይሟል። ከሳሽም ተከሳሽም ሐሳባቸው ይሰማል። እንግዲህ ፀሐይ ታይተበር አናት ታይሰረስር ጀማው ታይሰላች በሰጣ ገባ ሞላው ደስ ብሎት ቤቱ እንዲገባ ከሳሽ ወይ ተከሳሽ በሉ ተደመጡ። ጀማውም ይስማችሁ ጭብጣችሁን አምጡ። በሉና እርቡቅ ወደ ጉዳያችን እንዝለቅ። ያው እንግዲህ በይህ ለመገኘታችን ምክንያቱ ፊት የቆሙቱ እኒህ ሁለቱ በእናንተው መሃል በትንሽ ወግ ነቅ ገብተዋል። አብሮ መረመሳ ጀማው ሳይቀር መድኃኒት ላይ ገኝለት በሽታውን የደበቀ ባለቤት ካልጮኸ ጎረቤት ላይ ደርስ ሀቁ ካልታወቀ በባንዳችሁ ተነሱ። ምንድነው ይሄ አጉል በልህ መተረማመሱ? ወይ አጋፋሪ ተገኝ አንድ ጊዜ ጠበኝ። ይሄ ሙግት እንደ ወትሮ ታይሆን ተግራና ተቀኝ ዙሪያ ገቡን የታመሰው እኔንም ጨናኝ። መቼም ወገኔ ፍርድ እንደሁ የራስ ነው። አፍንጫ ሲመታ አይን ማልቀሱ ግድ ነው። ጥቂት የግለሰብ ዳፋ አድጋ ለቤተሰብ ተርፋ ምንደር ሀገር ታምሳለች ስትሰፋ በከሳሽና ተከሳሽ በእኒህ በሁለቱ ይጀመር ሙግቱ። በፊላችን ደግፈን ጭብጣችን በሆዳችን ያለው ወጥቶ ባፋችን ነገርን ቢያቆዩት ላይረባ ላይሰባ ዛሬውኑ ይቅር ተባብለን ይሁን ቤት እንድንገባ። በሉይ
ወንተ ተደመጥ እንግዲህ ክቡር ዳኛው ቀጥል ከሳሽ ሽጥላ ውስጤ ያመነበትን ብናገር የተሰማኝን ይህ ወግ ጠራቂ ፈለከተ ጭንቅላቴ እጅታየ ውስጥ አንጎሌ ክቡር ዳኛ ባጉል ባህል ታጅረን ከመሄድ ወደ ኋላችን ሌት ተቀን መጸለይ ቀርቶ ስራ ይሁን ሃይማኖታችንም ጥፋት ሊባልማ ከተገባ ካሽ መሳይ ቆርቆሮ ማሬን ታሻው ሰንጋ ፈረሴን ጀማ ባለበት አገባ መልካም ያንተን ነጥብ ሰምተናል። እስቲ ሐረጎይን ቀጥል ለከሳሽ የሽጥላ ውርድህን አጠር አድርግና መብርሃን አንደበት ነው። አይዞህ እንግዲህ አይዞህ የሙሴ ሥርዓቱን የአብርሃም ርዕቱን አልናገር ሐሰቱን ሰርክ እውነቱን ክቡር ዳኛ እውነት ነው። እንደ አቡነ ጴጥሮስ እምነትን እንደ ዘርዓ ያዕቆብ ሃይማኖትን የያዙ ስለ እውነት የሚፈርዱ ባህል ወጉን የተረዱ ብያኔያቸው መንፈስ አድስ ሚዛናዊ ልብ አድርስ ውርድን በወጉ አድምጠው ፍትህን የሚመግቡ ፀሐይ የፈራቸው ጎበዝ በሁሉ የሆኑ አይነግቡ ግቡሳን ዳኞች ስላሉን የማንም ጥራዝ ነጠቅ ሰላቱ አግሽፋጩላ የአባቶቹን ቃል የበላ ጥንተ ታሪኩን የረሳ ዮሴፍን የማያቆመኔ አይዘብትብንም በእኛ ስለጫረ በጠመኔ ቤተ ክርስቲያንም አሏት ልጆች ቀለም ቀንድ ለሀገር የተረፉ ባስኳቸው ዘልቀው እሳት የሚተፉ ልጠየቅ በላልበላ ማርሰት ፈረስ አገባ ትገትራሜን ህነጥጃ እግዚአብሔር ያሳዮ መልአኩ ያመልክቶ ክቡር ዳኛ የነገር የመሰረቱ ወጣች ባህል ያላቸው አንዳንድ የእምነት ተቋማት ስራን በረፍት የለወጠች በተለይ ኦርቶዶክስ እምነት ሲከፍተው እንደውም ሚካኤል ምስክሬ ነው ምድሩ ከዳኘት እንዳለው አላህ ቃላት ሲናገር ውስጥ የቆስሎ ብዙ ታገሱ ስርዓት እንዲያስይዙልኝ ያው ነቃሽ የማይቆጠር ነገር ግን ያመታገስ የፍርሃት ሊመስለው እንደው ጅንኛ ደሜ ገንፍሎ አይምሮዬ ሳት ቢለው በነጠቁት ድንፋ ማሽመል ማጠንጠኛው በላሱ ተሳሰረና ተደባለቀ ታዋራው እንድታውቁልኝ የምሻው ግን የመጣብኝ በእምነቴ ነው። ደጋደረክ አረጋይኔ ሞት ደጋደረክ መጨረስ ነበረብህ። እውነት ብለሻል። እናንተ በእነሱ መሃል ምን አገባች? እንዴት ያገባረተው እምነቱ እኮ እምነቴ ነው። ታዲያስ ሄሮድስ ታዲያ አጉል መፎከር ብል ይጠቅም? ዝምታ ይሁን እንጂ ጎበዝ ስርዓታችን ማይፍረስ ስርዓት አድርጉ እንጂ ጎበዝ የምን ቡራ ከረዩ ነው? ዳኛ ንቀት ነው ጀማውን እንደ ሕፃን እንዲመሆን አይ እንግዲህ ተናግሬያለሁ። ማርያም ግዳችሁ ብያለሁ። በልዝለቃ አንተ ውርድህን አለዝበህ ያሻከሩትን ግሩም ከደጋግ አባቶቻችን ጥንት እንደተማርነው ለሃይማኖታችን ክብር ስንል መሞትም እንዳለብን ነው። ስሜትም ውስጥ የከተተኝ እዚሁ እንቀጥቃለሁ። ምንድነው የምትለው ክቡር ዳኛ? በእርግጥ ከመታሁት በኋላ በዱላው ተጠጥቻለሁ።
ቦታ ይገባኛል። ያውልህ ተቀብለሃል። መሰከረ እኮ በራሱ በትምክተኛ ምላሱ። እንግዲህ ሌላ ልሻም የነቃሽ ውርድ ምን ይጠብቃሉ ለብር እንግዲህ ደሜን ክሰውልኝ። ኧረ ተው ከሳሸሽ ጥላ እጅግ አትሁን መደዴ። ምነው ክቡር ዳኛ አጠፋው እንዴ? ወጋ ታቆርፍዱ እያልኩ አእምሮም ያላችሁ እንዴ? ክቡር ዳኛ አምኖልኝ ጥፋቱን። ኦይ ጉድ! ተጠጠተ እንጂ መምታቱን ማይጨረሰና ውርዱን ታሁን በኋላ ደርሰህ ብትገነፍል ጀማው ምስክሬ ነው። አንዱ ፈንድ አለብህ። በል አንተም አጠር አድርገው ጭብጡን እንዳንመት ነው። እኔማ እናገራለሁ እውነቱን የደጋግ አባቶች ስርዓቱን። ዓለም በጣዖት ሲዳውር አንተ በፍቅረ እግዚአብሔር የስልጣኔ አምተክላ የጥበብ በር የከፈተች በሁሉ ከሁሉ ቀድማ ሁሉን ለሁሉ ያስተማረች ስንፍናን ኃጢአት ነው ብላ ለዓለም ሕዝብ በሰበከች ድህነት አምጪራም ጎታይ ትባላለች። እርሱና የእርሱ ገዢዎች አደግን ሰለጠንን ባዮች ይቅርና በዚያን ጊዜ አሁን ባላቸው ሙያተኛ አይደለም በወግ ሊሰሩት የማይችሉትን ሊያስቡት የላሊበላኑ ቅርንጣ የእሱን ትግል ሐውልት መወጣጫ ሳይኖራቸው ገደል መሃል የገደቡት የጊዮንን ወንዝ በዛ በጥንት ዘመን የገደቡት ኋላ ቀር ስለሆኑ ነው ወይስ ደግሞ ስራስ? ኧረ በአንጎላ አስብበት፣ አፍንጫህም ቃልን ያሽት። እነርሱ ያስረክቡን መሸጥና መለወጥ፣ አልሸጥ ያለህን ደግሞ ባለበት ማፈራረስ፣ አንተነትን ዘንግተህ ሌላ መሆን መሻት፣ አጉል እምነት መቀበል፣ የራስን ማጣጣል፣ ማደግ መሰልጠን ነው ብሎ ዳኛው ጀማው ደገፈ። ጥገት ሳቢህ ነጥጃዋ ዛሬው ነው አምጥቼ ሰጥህ። ይሄ ሁሉ የምታወሩት የአንድ ዘመን ትዝታ ነው። ደጋግሞ ማንሳቱ ፋይዳው ለምኑ ነው? ይልቅ ማጉል ታሪክ ስንኮፈስ በእምነት ታስረናል እንዳንላወስ። ሌሎች አፍሪካውያን ጎረቤቶቻችን ሄደዋል እኛን ጥለውን። እስቲ ተመልከቱ ኑሯቸው፣ ሃይማኖታቸው እንደሰለጠኑት እንደ ምዕራባውያኑ ነው እንጂ ያኔ በጣሊያኖች ቦግ ብንገዛ ኖሮ ዘመናዊ እንሆን ነበር። የገቢ ምንጫችን ዲያብሎ ኢትዮጵያ ሀገሬ ፈረ እግዚአብሔር ያላት መሰረቷ ጌታ ጣራዋ ድንግል ናት። የድንግል ማርያም ስላሴ አሽከር የሄደበት የማይበገር ምሽግ ሰብረ ሰባሪ ሃይማኖቱ ተከራካሪ ሰው ሰማይ ሰበሰቡ እንምታቸው ባይ አንጦርና እምጣ መከራ ማተብ የስልሞትን አልፈራ ባሮ ገዳ በሰው ጥይት የትግሬ ሃይማኖት ሰውላ ብዙ ሰማዕታት ቀጥተኛው አንዲቷ እምነት ሀገረ እግዚአብሔር ኦርቶዶክስ ተወየ ጉዳ ለማፈሩ አይከበርም ወይ ሰው በገዛ አገሩ ከተከበረማ ሰው በገዛ አገሩ በእምነት የመጠበ እንደለው ነገሩ እምቢ እንዳትነካኝን ያልነካውህ በእምነቴ ከመጣ ኋላ አለቅህም። የአርበኛ ጴጥሮስ ተዘና መንፈስ እቶ ፈንቶ ተነዶ ሊያፈር በሰላት ወንጀራ ጥማዳ ይፋል የኢትዮጵያዊነትን ወግ ባህል ራሱ ቅኝ ልገዛ በቅኝ ገዥ ወዳጃት ወኛ ጎንያ ስልብ ችሎቱ ላይ ምን ይዘግራል ሸምጋይ ገላጋይ
ወረድ በሉ እስቲ። ዳግመኛ ያሁን ያህል ስርዓት ብታፈርስ ብትበድል በቁልቁለት እንደሚዳቋ በዳገት እንደ ዝንጀሮ ስትሰግር የምትንሳፋፍ አመለ ወርቅ ኩንስንስ አፈባና እግረ ደቋና ሰጋር በቅሎ እነመጣብሩ ቀጣህማ ዳግመኛ ያሁን ችንቀረርቶ የምትሏት ከሆነማ ቆይ በድሮ በሬ ማን አረሰ? ከድሮስ ማዕድ ማን ቆረሰ? ማንም እህል አይሆነንም ወኔ ወይ መጠጥ አይሆነን ህንፃ መንዝረን አንጠቀመው አድን ከረሃብ ፍላጻ እንዲህ እየዘከረች ብዙ እንዳናስብ ያደረገች እውነት እንነጋገር ከተባለማ ጸረ ስልጣኔዋ የኦርቶዶክስ ቤተክርስቲያን በድሮ በሬ ማን አርሶ ከድሮስ ማዕድ ማን ቆርሷልክ? በሬው ባይኖር እድሜ ጥሶ ትበላለህ በርሱ ትውልድ ዛሬ ታርሶ ያ ማዕድ አባት በልቶ አንተን ቢያሳድግ ዛሬ በየት ትጮኻለህ ተቀብቶ ቅምባ ሆድ ከወርቅ ጣጣርን መርጦ ባርነትን የሚናፍቅ ከሰማዩ መና ይልቅ የግብፅ ሽንኩርት የሚያልቅ ያንጎሉ ቃማ ቀንጠኛ ሆድ ውስጥ የተቀበረ እንጉልፋቶ ከንቱ ትውልድ ማለት እንዳንተ ያለ ቀርክ ልጄ ከንቱ ትውልድ መቼም ይሄ ክፉ አመልህ አዋቂ አስመስሎ ተሳት እንዳይዶልህ የበላይ ሰብ መቤት ድንግል ማርያም በመልጃዋ ትቆምልህ። ማርያም አትበይብኝ። አሁንስ እንዲያው በዛ አለልኝ ኢየሱሴ ጌታዬ የኔ አዳኝ ምን ስለሆነች ነው እሷ የምታማልደኝ? ኧረ ወይኔ እኮ ድንግል ማርያም አታማልደኝ። ወንጌሉ እንደዛ አይልም። እስኪ ተጠያቂ እኮ ልጠያቅ አልወስጠልይ ነፍስሽንም ሆነ ስጋሽን ለማኖር ጌታችን ያስተማረውን አባታችን ወይ በሰማይ የምትኖር በዘላቂውና እንከራከር። ትልቅ ጥያቄ ማድረግ ነው አይደል? አባታችን ወይ በሰማይ የምትኖር ስለ ይቀደስ መንግስትን ጠብቅ አድርስ እንድርች እንዲሁ በምድር ትሁን የዕለት እንጀራ ስጠን በደላችን ይቀርባልን ለዘላለሙ አሜን። ታዲያ አበይ አላበልሽም የመቤቴ ባይዋጥልሽ እስቲ በሰሶኛ ሙግት የላምጣልሽ ድንግል ማርያም መላእክት ቅዱሳን አያማልዱም ብለሽ አንቺ ስትጸልይ የዚህ ዘመን አንድ ሰው ሆነሽ አባታችን ሆይ በሰማይ የምትኖር የዕለት እንጀራችንን ስጠን ዛሬ ከክፉ ሁሉ አድነን እንጂ ብለሽ ማለትሽ ተራስሽ አልፈሽ በጸሎት ቸርነት ለሌሎች ተርፈሽ ልመናሽ ሳይገርምሽ ያንቺ ማማለድሽ እንዴት እንደው እንደምን ያምላክ እናት ምልጃ እንዴት ከበደሽ አዩ የመጣፉን የቃና ዘገሊላውን በዚህ ዘመን ተወልዶ እንዳንቺ ያለው አምላክ እኮ አለ ሁላችን አባታችን ወይ ብሎ ሲለምነው ከላይ ከአርያም መርጧት 9 ወር በማህፀኗ ያደረባት ከስጋዋ ስጋ ከነፍሷ ነፍስ የተዋሃዳት ያለ መድኃኒተ ክርስቶስ እናት ልጇ ሆኖ ሳለ ቢያንስ ያንቺን ያክል እንኳን አባታችን ወይ ብላ እንዳትለምን ኧረ ማን ነው የሚከለክል? ማን የሚከለክል? ማን የሚከለክል? አበልሽ ምን ትምታለሽ? በቃ ሽታልሽም ሰየው ሽታልሽም ይሁን ግራም ነፈሰ ቀኝ የሰው አይን አጠንቁኝ እግሯ ጠናይ ስንት አለነ ካሚነግር በልስቲ ጎበዝ መለስ አርግና ውርድህን የተበላሸውን አቃንተህ የረዘመውን አሳጥረህ ቀጥል። ተጠያቅ በላል በረሃ ምን ትለበል? የድሮ ቅና አባቶች በሞት በስደት ጠብቀው የሚያኮራ ሕያው ታሪክ በክቡር ደማቸው ጽፈው
ታሪክ አልባ ከንቱ ሁሉ እየመጣ የሚጎበኘው እነርሱ ያስረከቡን እንጂ አንተማ መች ሞከርክ? በላ ንገረኝ አንድስ እንኳን ያው ድንቅ የማይሞት ስራ ለትውልድ የሚተላለፍ በአንተ ዘመን የተሰራ ኮበል ንገረኝ። በላ አምጣ። እናንተው እንደው አካፋን እኮ ቦጉ አንተ አካፋን ታላሉት በስርዓት ታጥበውና ነጽተው በዕቃ ማሮሪያ እንዳሉት ልክ እንደ ምግብ ማንኪያዎች ብሉብኝ ማለት አይደለም። ተው እንጂ ወገኔ፣ በአፍህ አትግባ ኩነኔ። ምን ይሰራል መሳደቡ ሳለ ማስረዳት ባግባቡ። በል እላፊ ሳትናገር የቀረው እርድህን ተርትር። እድሜውን ያለበሰው ለጉንጮ የነጫር ወገን አራሚ አስታራቂ የትትና የፍቅር ማገር ያምባችን ራስ ደግዋልታ እዩት እስቲ ይሄንን አውታታ ለወዱ ስለ ጊዜያዊ ጥቅም አፉን በእኛ ላይ ሲከፍት እንዴት አይነድም ክቡር ዳኛ። ተዋይዶ ትዕግስትን እንጂ ፈርቶ መኖርን አሰብክ። ስምክቱ አምላክ ሆኖ ለማንም እጇን አትሰጥም እኮ በል ተጠየቅ። ሙያ ብትል ብራና ልጣ ዘርግታ ቀለም በጥብጣ መታ ፊደልን ከናገባቡ ቀርጻ በመልክ አዘጋጅታ ከዓለም ለየት ብላ የራሷን መቁጠሪያ አዘጋጅታ የስሌት ቀመር አውጥታ ከምስጢር ጥልቅ ባህር የቀኔ ጎርፍ አመንጭታ ሃይማኖትን ከነ ምስጢሩ ነፃነትን ከነ ክብሩ መሸነፍን እንድጠላ ሙሉ እንዲሆን ለበኩሩ ኢትዮጵያን ኢትዮጵያ አድርጋ ሁሉን ለአንተ ባስረከበች እንዴት ባንተ አይነቱ ባንዳ ራብ ጎተስ ትባላለች? የሞይ ዘፈን እንጉርጉሮ አበባየው ነው ዘወትራል። ሰማ እንጂ ያኔ ነገስታት ጥንት ጠዋት ክብራቸው እንዳይነካ ስልጣናቸው እንዲረዝም ህዝቡን በእነርሱ እንዲመካ ለታይታ ብለው የሰሩትን ለስንፍናችን ከለላ ታሪክ ይበላ ይመስል እንደዘከርን ይዋለን አይደለም እንዴ? እስቲ ታዘቡ ወገኖች፣ አዳዲስ ቴክኖሎጂዎች ከሰለጠኑት ሀገሮች በመጠቀም እንደወቅቱ እንዳንሆን እኩል ከነጆች ሃይማኖት ያፋልሳል ስርዓት ያቆሽሻል እያሉ ኦርቶዶክሳውያን ሆነውናል እንቅፋቶች። በዛ ላይ የጨነቀኝ በስቶ አምላካችሁ እንዴት ነው የምትችሉት? ለሁሉ ሰግዳችሁ የሥራ ቀናትን ዘግታችሁ ለገብርኤል ለሚካኤል አቦ ለሩፋኤል ለጊዮርጊስ ለማርቆስ ለተክለ ሃይማኖት ለጨርቆስ ኧረ ስንቱ ታው ልጄ ታው ይቅርብህ ጫፍ ይዞ ማንቋረሩ ውሃን ከጥሩ ነገርን ከስሩ ነውና ነገሩ የራሳችሁ ባልሆነው ነገር ገብታችሁ ከምትዛፍሩ ከቀደሙት ከአባቶቻችሁ ጠይቁ ተማሩ። ያለው እንጂ አስተዋሉ አላለው ነቀፋ አሊያ ሳጣሩ እንደው ቱሪናፋ ጅልኛ ክርክር ይሆናል አጉል ጉንጫ አልፋ አፍርሷን አባ አንዱ በማር ላይ ቆይ እኛ የተዋህዶ ልጆች የአምልኮን ስግደት ለእግዚአብሔር ለቅዱሳን ለመላእክት ሰገድን እንጂ የጸጋዬ ክብር ቴታ አምጥተህ ነው እባክህ እንዲህ የምትዛክር? ቴታ አምጥተህ ነው ወገኔ እኮ በይጠየቂ ልጠቅ ዮሐንስ በራእይ መጽሐፉ የሚለው ጊዜ የማይሰርዘው ቆይ መልአኩ አይደለም እንዴ ለኔ አትስገድ ብሎ ራሱ ያዘዘ? ፍየል ወዲያ ቅዝምዝም ወዲህ አሉ። ተጠቅ መልአኩ አትስገድልኝ ቢለው ምዕራፍ 19 ዮሐንስ በራእዩ ድጋሚ ምዕራፍ 22 ሰግዶለት ብታዩ
ዮሐንስ ለመልአኩ ይሆን መታበዩ ይሆን ወይ መታበዩ ወገኔ ይሆን ወይ መታበዩ ምናልባት ዮሐንስ ተሳስቶ ሊሆን ነገር ሳታጣራ ታጥራ አታውራ አይወላ መጽሐፉን ሲጽፈው ቅዱስ ዮሐንስ ሙላቱን ይዞ እኮ ነው የእግዚአብሔርን መንፈስ ይስታት አላችሁ ለመላእክት መስገድ ሳይሆን ጥያቄያችሁ የእግዚአብሔር አምላክነት ገናም አልገባችሁ እንግዲህ ጎበዝ ሁሉን ለአንድ ቀን ሰምተን አንጨርሰው ትክል ውርዳችሁ እንዳለ ጭብጣችሁን ይዘነዋል ነገ በዚህ ሰዓት ተገናኝተን እንቋጫለን ለአሁን ግን ማናችንም ብንሆን በአጉል ስሜት ተነሳስተን ክፉ ደግ እንዳንነጋገር ይሁን እኛም ብንሆን ነገሩን የምናሰላስልበት የቱ ስህተት የቱ እውነት እንደሆነ የምናጠናበት ሰዓት ያስፈልገናልና ዛሬ በዚሁ ይብቃን ሰላም ግቡ ምን ነው እንዴ በቀደም ዕለት አንደው ቤተክርስቲያን አንድ ጉድማ አዩ አላልከኝ እንዴ ወጥቶ አስካለ ጎይዴ እንዴ እንደዚህ አንከስም ነው እሺ እዛ ጋር እርጉ ቦታ ከዳገቱ ሙሽራው ወረድ ሲል እሱ እንደለመደው እንዴት ጀበሎ እንዲህ ሲል አየሁት አንተ በተራራው አናት ላይ ቅደምልኝ በዛው እንግዲህ
እንደምን ዋሉ አባ? ደህና ነው? እንደምን ነው? እሰይ እሰይ እሰይ። ይሄ ሰው ምን ፈልጎ ነው ይሄን ሰዓት እየጠበቀ ይሄን አቀበት የሚወጣ? በመጨረሻው እስካንዳን መለስ እነዚህ ታሽከመጣ ጠሩና ልጅ ሰዎች እየተከተሉኝ ነው ያለው። ጨረስክ? አዎ። ያው መጽሐፉንና የጥንት መስቀሉን አግኝቻለሁ። የቱን? ፊሳሊጎስን። ሌላውን ግን ማግኘት አልቻልኩም። ምኑን? ዘውዱንም ታቦቱንም ቢሆን። ሰውየው የነዚህን ቁልፍ ለብቻው ነው ለጌታው የሚያስቀምጡት። ባገኘሁት ቁልፍ ሞከርኩ፣ አልተሳካልኝም። እስኪ ልየው። በጣም በል። እሺ ምንድነው ተናገር? ለምን ታስቃዩኛላችሁ? ምንድነው የምትዘዓረባካችሁ? ምንድነው የምናገረው? የምትጠየቀው ምን በቃ እንዴ? ኧረ በእናታችሁ እኔ ምንም የማውቀው ነገር የለም። ወይ አባላ የምትሄደው ወይ ነፍስህን ነው ማጠፋት አንተ ካዲ። አዎ እሺ እናገራለሁ፣ በል ተናገር። እናገራለሁ። እሺ ለማን የሰጠኸው? ወጥጃ ታያለሁ። እኔ ስማቸውን አላውቅም። የት ነው ያሉት? ዛሬ ካልመጣ ነገ መምጣቱ አይቀርም። እባክህ አታዋርደኝ። በወላዲተ አምላክ አታዋርደኝ። ይሄ ቀደም ምን ሰጣቸው? በል ምንም አልሰጧቸውም። ምንም አልሰጧቸውም። አገር ወይኔ ትንቅ የብራና መጽሐፍ ምን
ትልቅ የብራና መጽሐፍ ምን እንደሆነ አላውቅም። አክሲማሮስ ነው ምናምን አሉኝ። 80 ባውንድ ማለት 80 ብር ሰጥተውኛል። ይኸው ነው 80 ብር። በ80 ብር የቤተ ክርስቲያን ሀብትና ቅርስ፣ የኢትዮጵያ ታሪክ እንደው ትንሽ አይቆረቁራችሁም? የሽጥላ እባላለሁ። አባት የሉም እንዴ? የሉም። መች መተው ሌላ ፍርድ ያለባቸውና እዚያው ተቀምጠው ነው የሚሉት። እንግዲያው እንዲህ አድርግልኝ እሺ። የጧቱ ተከራካሪ ከሳሽ መጥቶ ነበር በልልኝ። ይችን ደግሞ እጅ መንሻ አጥቻለሁ። ለአባት ስጥልኝ። ተካልኝም ታሟል። ልክብል አላረጉ መቼስ ሚስቲቱንም መርዳት አለብን። ነገ አንድ ላይ ተሰብስበን እንግዲህ ነገ በጠዋቱ በደቡብ ቢሆን አንድ ላይ እንግዲህ እርሻውን እናርሰዋለን። ግድ ነው። አይ ወንድማችን ነው። Itu beneran. እንደምን አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን። በወግ በልማዳችን ነገር ሳይካረር ወደ ፍርዳችን እንድንገባ ይሁን። ከሳሽ የሺጥላም ከሳሽ ሀረገወይንም በደንብ የምናያቸው ልጆቻችን ናቸው። ግና የግጭታቸው ምክንያት ሁላችንንም የሚመለከት ጉዳይ ነውና ከዚህ በላይ ደግሞ
በመመላለስና በመከራከርም እንዳንጉላላ አንኳር ጉዳያችሁን አተኩራችሁ ወደ ፍርዱ እንድናመራ ይሁን። በሉ እርቦቅ በሉ። መቼም ክቡር ዳኛ የበዓል ቀናት በዙ ይቅር ማለታችን ስራ ይሁን እምነታችን ትታደስ ሀገራችን ማለታችን ነው ጥፋት የሆነብን እኮ ለሀገር ለወገን እኮ ማሰባችን ነው ያዋረደን ክቡር ዳኛ ደግሞ አንተም ብሎ ለሀገር ለወገን ሐሳቢ ስጋችን ረፍት እንዲሻ ነፍሳችንን ማጎልመሻ የሰራ ነው እንዲባረክ ወደ አምላክ ጸሎት ማድረሻ በወር 4-5 ጊዜ በዓል ቀን በመደበች በአንተ አይነቱ ባንዳ ሰነፍ ስራ ጠል ተባለች የመሆን ስራ አክባሪው በአንተ ትውልድ ስንቱ ሰው ባዘቦት የስራ ቀን ስንት ሰዓት ነው የምትሰራ ሳይሰራ ሊከብር የሚሻፈር ያ እግዚአብሔር የሌለው በሙስና የተዘፈቀ የአንተ አይነቱን ይዛ ኢትዮጵያ ሀገራችን ዳብት ባሪ ብዛ አንተንማ ታውቃለህ በምን ላይ ሆታብላለህ አጓጉሪ ሉንታ የእምነታቸው ጥብቀት ላፍታ እንኳን ታይፈታ ፊትም እያዩ ደሃነ ባለ ጠጋ ታይለዩ በቅንነት ፈጣሪያቸውን አስበው ቢያገለግሉ በስልጣኔ በጥበብ ዓለምን ቀልሞ ቁጭ እንዳሉ አንተንማ ታውቃለህ በምን ላይ ሆታብላለህ አንተ ግና በሰይጣን ዘር ፍሬ ልብ ተሟቸና የኃያል እግዚአብሔር ኃያል መንፈስ ታጥሎቻቸና ጥቂት እንኳን ሳትሰራ ሳትደክም በነፍስ ጨክነ ስጋ ልታክም ሌብነትን እንደ ኩራት ዝርፊያን ደግሞ እንደ አስራት ቆጥረህ ተንቀባረህ ደሞዝ ትበላለህ ኮራ ብለህ ታዲያ በዚህ አይነት እንዴት አይመጣ ድህነት ለምን ሳይጠፋ ድህነት ወይ መቼ ብቻ ሆኖ ዝናብ የለም ይሃመት ቁጭ ብላችሁ እርዳታ ጠብቁ ስትሉ ነው የነበረው አይምሯችሁ ተዳፍኖ ምንፍቅና ዘግቷችሁ ነው እኔም አንተ መጥቀም አመቱ እንደው ዝናብ የሌለው ከሌለ ቤትና ቴሌቪዥኑ ነው ራዲዮውን ስማው ወደ እኮ ነው መቼም አንተ እንደምትለው ከአይን በላይ ሆን አዝመራው አሽቶ ምድሪቱ ፍሬ ሰጣ ሁሉ ሞልቶ ከአይን ጆሮህን አምነኸው በስራ ይከበር ብለህ እንጂ ታዲያ ጎበዝ አሁን ለሀገር ድህነት አምጭ የሚባለው ስራ ፈታ ፈራይንካኝ እርዳታ እያለልኝ የሚለው ነው እግዚአብሔር ያውቃል ብሎ አፈር የሚገፋው ሐሳብንማ በእምነታችን ሀደርንማ ዘሩ ፍሬ አፍርቶ እንደ ዘር ቢዘራ ላይ ያጋድዱ ሻት በወጉ ላይ የተንፍትፍትና ምርቁን አጣርጥረን ሐቁን በተስካን አረገችውን አልቆ በሳፍርቱ ለታ ታሪኩን ለመጪው ትውልድ መንገር አለብን እውነት በርግጥ ምንም ይሁን ምንም በተስካንዶ አታፍርም አዎ ተብረም የጥንት አለቷ መሰረቷ አይናወጥም ሌባ ታላስ መሳውላ ጊዜ ከድሞት ይሄዳል እሷ ግን በሕያውነት ሕያው አምላክ ያኖራታል እርግጥ ነው የጥንት አባቶች ትልቅ ነገር ለኢትዮጵያ ማድረጋቸውን አልካድንም ነገር ግን አንድ ጊዜ ብቻ የተሰራውን እያስታወስን ዘውትር አብዝዞ ደንግዞናል ላለመስራት እንድንጥር ስለዚህ ያለፈው አልፏልና ለዛሬው እንዳይጠቅም አውቀን ይሄን ታሪክ ወግ የምትሉትን አሽቀንጥረን ወዲያ ጥለን እርስ በርስ ተደጋግፈን በጋራ ህብረት መስርተን በኩል መንፈስ ለስራ ቆርጠን መነሳት አለብን እግዚአብሔር ይስጥ ወንድሜ
ስላልከው ያለውን በደሜ ይሄ ነው የማይገባኝ ተረተረስ ላሜ ቦራ ላም አለ በሰማይ ነገር አይዳሰስ ባዶ ጉራ ለመሆኑ ከናንተ ሌላ አልነበረም የሚኖር ህዝብ እንጂ ወይንስ እናንተ ስትሰሩ ቆሞ ነበር የሚኖር እስቲ አስረዱኝ እስቲ ቦቦ አስረዱኝ የዛን የተሰራው ከጦርነትና ህንጻ ሌላ ለዛሬ የሚጠቅመው ዳግም የሰላም ሰው የታመንሁበት እንጀራዬን የበላ በኔ ላይ ተረከዙን አነሳ ለዛሬኛ ማንነት ነውና አትላንት መሰረት ታዲያስ እንዴት ይቻለናል ጎበዝ እነዚያን አናብስ መርሳት ይልቁንም የነርሱ ኃይል ጥበብና ብርታታቸው በስጋችን ተዋህዶ በደማችን ይሰርጸው ግብራቸውን በመዘከር ፍኖታቸውን በማየት ቦርኛቸውን ዕቃብለን ይቻለናል በፍቅር በንዘን ያስኳላ ጠበብትም ሆኑ የበተስኪያን ሊቃውንት በታሪክ በድርሳናቸው አብዝተው እንደሚያትቱት የበተስኪያን ታሪክ የኢትዮጵያ ታሪክ ደግሞ የኢትዮጵያችን ታሪክ የበተስኪያን ታሪክ እንደሆነ ስለሚያምኑበት ኢትዮጵያ ያለ ርትዕት እምነት ጥፍር እንደሌላት ነብር ነው የምትጠቀስ ታሪክ ነው አትሰርዘው አትጀልዘው ቆይ ታሪክ ይፋጣል እንዴት አርጎ በማንስታት በልመልስ አንታው እውነት ነው የተናገሩት እውነት ነው እንዴት ነው ነገሩ ይሄ ነገር እውነት ነው ማንኛውም ኢትዮጵያዊን እየዘከረ የሚኖር ነገር ግን እኔ የማስበው በአንድ እምነት ብቻ ሻመት ሳንለወጥ በመቆየት ከተለቀነው ዓለም ጋር እጅጉን ተራርቀናል አዳዲስ ከመጡት ደግሞ ብንሞክር ምን ይለናል ለቆየም አይመስለኝም የሚለካው የእምነት ጥራት ወንዙ ውስጥ ቢቆይ እንጨት 40 ዓመት አይለወጥ ከተወደሙ እንዴ ነው አስረግጦ እንደው እኮ እናንተ ባለጌ የገባበት ሸንጎና ዝንብ የገባበት እርጎ አንድ ነው ሸንጎም ይበጣበጣል እርጎስ መቼ ይጠጥ ያለ አፈጣጠር ያለ ጸባዩ ነብር ዥንጉርጉርነቱ ኢትዮጵያው ጸባይ መልኩ ላይለውጠው ላይቀይረው የታዘዘው ያምላቃለው ነው ልጅ ለውጥ ብለንማ እኛ ቢያድነን አዲሱ እምነት መፈወስ መሻታችን እውነቱን ረስተን ገባ ነበር ወይስ ምንድን ነው ያገራ ያለ ይደረጋል ያለ ይፈለጋ ሁሉ አልኖር ቢለኝ ወደሚያድነኝ ተመለሰ ንስሐዬን ገብቼ ወደ ቤቱ መጣሁ እናም ተፈወስኩ እኔ የምለው አይቻልም ወይ መበልጠግ ወግ ሃይማኖትን ሳይጥሱ አይቻልም አረ እንዴት ይቻላል ፈጣሪን አጋዥ በማድረግ እየሰጠን ይርሱለው እስቲ በሞቴ እስራኤሎችን እስቲ አስቧቸው ሰንበትን እየቀደሱ የት እንደደረሱ እንደው ሃይማኖት ተሌላቸው ህዝቦች እምነትን ተምቃር ለምን ተነሱ ይውልህ ሩቢላ መኪና
መርከብ መሳል ለምን ተነሱ አታማ ሃይማኖት ተቀየረ ስልጣኔ የለም እኮ ነው አመብላት ለአንድ አፍታ ጀግኖች አባቶችን አስባችሁ ጀግናው አጤ ቴዎድሮስ አጤ ዮሐንስ ታሻህ ምን ይልክ አስባችሁ ዛሬ ክደት ምን ፍቅርና ሞሉን ምን ብለው እንዳሳፈሩ እንዴት ይረሳል አባቴ ስልጣኔን በኢትዮጵያ መጀመሪያ እንዳላሳየች ጊዜ በሰጣቸው ቅሎች ኋላ በበቀሉ ቀንዶች ድህነት አምጪ ተባለች ነገሩ የልብ ልብ የሰጣቸው የቤተ ክርስቲያን አርምሞ ነው አርምሞ ጥቅምም ቢኖረው ሲበዛም ጉዳት አለው የምለው ለጀማው በሞላው ከሌሎች እምነት በላይ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያደረገችውን የማይሞት ውብ ስራዋን በግልጽ ነግሮ ማምነውን አካፋን አካፋ ነው ብሎ የእውነት ታሪክ መስክሮ የሚገባትን ክብር ዛሬ ሊሰጣት ይገባል እዚህ አሻውም ቀጠሩ እዚህ ውጭ ግን ለዛሬ ጥቅም ተብሎ እውነታውን ያወቁ ማድበስበሱን አስመስሎ ነገርን ጨርሶ መዘንጋት ትላንትን ቸል ብሎ የሚያስጠይቅ ነው ሁሉ አድሮ በስሜት ጠንካራ ነገር በመናገር ይቅርታ ግን ጎበዝ የሃይማኖት ነገር ያሳጣል ብዙ ይሉኝታ ግልፍቲያ ያስቆጣችሁ ዳግም ይቅር በሉኝ የውስጥ ቅናቴ ነውና በክፋት አትርጉሙብኝ ክቡር ዳኛ ወግ መንዛቴን ቋጭቻለሁ ትክል ወርዴን ነቅያለሁ አንተም በቅለውጥና ተለክፎ የሚዛብረው አንጎልህ በኮስትሮ ታስተዋለው አያሌ ነው የተነገረ ጥቂት በማንኪያ ለሰው በአካፋ ከሚዘርፉ ከለምድ ለባሽ አታላዮች ከሴራቸው የሚጠብቅህ ከጥገኝነት አላቆ በአንተነት የሚያኮራ እናም ወንድሜ ልምከርህ ቆም በበለ ራስህን ፈትሽ ነገ ከትላንት ዛሬ ነው ለለውጥ ቅርብ ደግ እንግዲህ ይብቃና ከዚህ ግራ ቀኙን አድምጠናል ሞገታቸውን ሰምተናል ፈጣሪ ከታደሉት ብዙ አሳያል እድሜ መስታወት አባቶቻችን የሚሉት እውን ሆኖ ዛሬ አገኘሁት ሲሻሻል በእውቀት ሲደረጅ ይማራል አባትም ተልጅ አሉ ውስጤ እጅጉን ደስ ነው ያለው የምሬን ነው የምላችሁ ቤተክርስቲያን ምን እንደሆነች እማምኑ ምን እንደሚሏት ጥሩ አድርገን ተገንዝበናል አባቶች ስርዓት ነውና ብይን ከመስጠቴ ቀድሞ ፍርድ እንዳይሆን ለአንዱ ቀንቶ ለአንዱ ጠሞ የጀማው ሐሳብ ምንድነው እስቲ እንስማው ክቡር ዳኛ አሁን ድረስ ሀገራችን ከውጭ የሚጎርፉ ጎብኚዎች እየመጡ የሚያዋቸው የቤተክርስቲያን ንዋያተ ቅድሳት ሁሉን በመልክ አዘጋጅታ ለሀገር ገቢ ታስገኛለች ከቅርሱም ጥበብ ሌላ ጥሬ ገንዘብ ባስገኘች ገቢ መከልከሏ ሳንሳት እንዴት ድህነት አምጪ ትባላለች ክቡር ዳኛ እውነት ታሪክህ ጠፍቶህ ነው
ወይስ ጊዜያዊ ጥቅም አታሎ ከአሕዛብ ጋር በአንድነት ቤተ ክርስቲያንህን የሰደብ? እንጃ እኔ ግን እጅግ አዝኛለሁ በዚህ ክፉ ድርጊት። ክህነት የለኝም እንጂ ወላዲተ አምላክን አሁን ነበር ማወግዝ። መልካም እናንተ ወገን ምን ይላል? ከሳሽሽ ጥላ እንዳለው ዘመን የሚያፈራቸውን የብልጥግና ውጤቶችን ከቅጽረ ቤተ ክርስቲያናችን እየተጠቀምንባቸው አይደለም። ነገር ግን ከስርዓት አንጻር ስርዓት የማይጥሱ አስፈላጊ አዳዲስ ነገር በመጠቀም ከወቅቱ ጋር እላለው መሄድ አለብን። እናም ክቡር ዳኛ እስካሁን በበደልኩኝ ይቅርታ ይደረግልኝ። አምላክ እስራኤል እስኪ ተመልከት። መቼም አንተው ፈልገህ እንደማትረሳኝ እርግጠኛ ነኝ። ነው አስታወስክ አይደል? ስልጣን ያሻን መምረጥ ነው። ደግሞ በዚህ በሀገር ባህል እኮ ጣልፎ መውሰድ እንጂ ሌላ ምንም የለም። የትኛ ትሻላለች? ይህች ትሻላለች ወይ ይህችኛው? ይህች በኔ ሆነብህ ግድ የለም በኔ ጣለ። በተወገዘ በተጠላ ባህል ተይዘህ ያለ ፍቃድ ያስገድደ ልትወስደኝ እንዳልነበር ወይ እናቴ ረጉድ በናገር ውርዳኝ። የስልጣኔ ልኮ አልገባቸው ከምላሳቸው የስራቸው ክፋት ቀድሟልና ይቅርታ ይጠይቁን፣ ንስሐ ይሰጣቸው፣ ከጥፋታቸው ይማሩ። ላለው ይቅርታ አድርጎልኝ አጥፍቻለሁ። ዋናው መምጣቱ ነው። ያው ሆኖ የሚዳሰስ ተዋህዶ ላደረገችው ውለታ ማንም ሊክዳው አይችልም። ቢክድም ያፍራል በቆይታ። ቤተክርስቲያንም ብትሆን ከዘመኑ ጋር ተስማምታ የሚያጎድፍ ቃል ስትሰማ ዝም ሳትል በቸልታ ለተተኪው አዲሱ ትውልድ የማንነቱን እውነታ ሳይበረዝ ሳይከለስ እንዲያውቀው በቀጥታ ዘመኑ በሚጠይቀው መንገድ መሄድ አለባት በቀጥታ። ደግ ብላችኋል፣ በወጉ አድምጣችኋል። እንግዲህ ስንጠቀልለው አቶ ሀረገወይን እንዳለው የርትዕትን ሕግ ሁሉንም ስንመረምረው ሥራ መፍታትን የሚሰብክ ስልጣኔን የማይሻ አንዳችም እንደሌለ ነው። ሌላው ኢትዮጵያ ሀገረ እግዚአብሔር ናትና የበዓል ቀን ሊኖራት ግድ ነው። የሥራ ፍሬ ማስባረኪያ ሰማዩ ዳኛ፣ ሕዝቡም ቅንነት የሚኖረው የግብረ ገብ ትምህርትን በስርዓቱ ሲማር ነው። ሆይ
በሌላ ዓለም ስናውቀው በራዲዮና ስንሰማ የበዓል ቀናቸው ለጉድ ነው። የአይጥ ቀን የውሻ ለቲማቲም ሁሉ እያሉ መፈርጠጓል ታጎሉ። እኛ አምላክን ማመስገኛ ብንመድብ የበዓል ቀናትን እንዴት ነው የሚያስኮንን? በበልጠግም እኮ ፈጣሪ ሲያግዝ ነው። ስለሆነም የከሳሽና የሌሎች ወንድሞቹ መከራከሪያ ሐሳባቸው አንዳንድ ጠቃሚ አስተያየት ሲኖረው ስልጣኔን በምላስ መስበክ፣ በምግባር ተልከስክሶ መገኘት ይህ አጓጉል ሥራ ነው። ከሀገር ከወገን የሚለይ ከሃይማኖት እንደሚታወቀው በመልካምም ሆነ በመጥፎ የተመዘገበ ታሪክ ሊያውም በሀገር ደረጃ ማንነትን ቆሞ የሚሳብ በየትኛውም ዓለም ላይ አይደለም ዛሬ የሚቀየር ታሪክ ስለሆነ ግድ አለበት መዘከር። እርግጥ ነው ሁሉንም ሳስተውል ቅንጭላት ላለ ሊያሳክብህ ታሪክ ስለማዛነፍህ ግራ ቀኝ አድምጬ ነውና ልፈርድበት። በትል የቀራለ በልሳል አድምጥህ። እንግዲህ ክቡር ዳኛ መቼም ባልናገረው የሚቆጭ ሀቅ ነውና ተናግሬው ለይለት። በእውነት ሀገር መጥቀም መገደፍ እየዘረፉ መሆኑ ያሳፍራል። እኔ ውርዴን ነቅያለሁ። ግና ገብረየስ ወዲህ ዘውና ፈጠመት የምታዩት ሰው ቤተ ክርስቲያን ተጠግቶ ቄሰ ገበዙ አባታችን ጋር ነው የሚኖረው። ታዲያን ልጥቀም ይሉት አባታችን በእምነት ቢያስጠጉት የቤተ ክርስቲያን ቅርስ እየዘረፈ ሲሸጥ እጅ ከፍንጅ ይዤዋለሁና የሸጠለትን ሰው ሊያሳየኝ ቃል ገብቶልኛል። ምን ትላለህ? ይቅር በሉኝ፣ በክርስቲያን ይቅር በሉኝ። ገንዘብ አታለኝ ነው ተሳስቼ ንጹሕን ሰው አታለልኳቸው። ይቅር በሉኝ፣ ይቅር በሉኝ። በክርስቲያን ይቅር በሉኝ፣ ይቅር በሉኝ። ማን ነው? አክሲማሮስ እሱስ አሁንስ ምን ትላለህ? ባካችሁ ማሩኝ፣
በሉኝ ማሩኝ ይቅር በሉኝ እግዚአብሔር ቢያከብረኝ ነው ዛሬ ከዚህ ያቆመኝ ከሐሰት ሀብትና ንፍረት እንዲሻል የሀቅ ድህነት ውሸት እጅግ ቢደጋገም ላይቀየር ወደ እውነት ሺህ ጊዜ ስለሰማሁት እውነት አድርጌ ቆጥሬ ለሰዎች መስበኩን ያዝኩት ጊዜው ስላስገደደኝ አላስበው አዋርኩት እባካችሁ ማሩኝ እንግዲህ ምን እናደርጋለን እኔማ ምርጫ ህዝቡ ቢቀበለኝ እሺ ቢለኝ ልመራው እምቢ ብለኝ ደግሞ እባካችሁ ማሩኝ እውነት ለመናገር ግን ለጉሮሮዬ ብዬ ነው እንዳይጠፋ የዕለት ጉርሴ እሱማ ግልጽ ነው እኮ ልቤስ ያውቀዋል ይለያልም ከምላሴ አሄሄ እንዴት ነው እባካችሁ ማሩኝ ይቅር በሉኝ ዳኛ ጀማው ቢፈርድብኝ ባጎቴ ተቀበላለሁኝ እባካችሁ ብያለሁኝ አጉረጠናኝ እስቲ ሸከፍ አድርገና ሰው ሀረጎይ እኔ እንደ ወንጀቴን በላኝ እኮ ተነስ እስቲ እንደው ተጨካክነን እንዳንጨካከን እንደው እርስ በርሳችን እንደው እስቲ ልቀቅ አንተው እናቴ የሚያንጽ ትልቅ እውቀት መማራው ታለፈ ስህተት አሊያ እንደ ሌሎቹ ታፈርኩ አይመልሰኝ ማለት እንዳዛበቀን ይኖራል ማንወጣ ዝቅት ለሚያልፍ ቀን የማልፍ ቃል ተማውራት ይጠብቀን ፈጣሪያችን ያጋልጣልና ለማት አሜን 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 እንግዲህ አንድ ቆርቆሮ ማርና ውብ ሰንጋ ፈረስ ሲሰግር
ለአረጋዊን መካሻ ቃል ገብተሃል ልትገብር። አሁን ግን በመጠጠትህ ቆርቆሮ ማሩ ቀርቶልህ ፈረሱን ብቻ እንድትሰጥ ይሁን። መቼም እኔ ምንም የምለው ነገር የለም። በጎ የሰራንለት ልጅ ቢበድለን ሁላችንም በጎ ከማድረግ ወደ ኋላ አንልም። አዎ አጋንንት ይክፋው እንጂ በጎ ከመስራት ወደ ኋላ አንልም። መጠፋፋት፣ መበላላት ለማንኛችንም አይበጅምና ይቅር እንበል። አዎ ወገኖቼ እኛው የተጎዳን እንተው። ጠላቶቻችንንስ አውቀናቸው እንጠነቀቃለን። ከውስጥ ሰዎች ግን አምላክ ሆይ አንተው ጠብቀን። አሜን አሜን አሜን። በሉ እንግዲህ እዚህ ፍርዱን እንቋጨው። በሉ ልጆች አሁን ተሳሳሙ፣ የፍቅር ማዕዱንም አቅርበው። አሜን። እርቃችሁን የመጨረሻ እርቅ ያድርግልን። አሜን። ዳግም ጸብ፣ ዳግም ብጥብጥ በመካከላችን አይኑር። አሜን። Thank you.